ይጠበቅባችኋል ማለት ነው። ስለዚህ ለዛሬ በዚህ በቀናል ስላዳመጣችሁ አመሰግናለሁ። ሰላም ሰላም፣ ጤና ይስጥልኝ። እንደምን አላችሁ ተማሪዎች? በዛሬው ዕለት ደግሞ ስለ ሞኒተሪ ፖሊሲ እናወራለን። ከዚህ በፊት ስለ ፊዚካል ፖሊሲ አውርተናል። ስለ ሞኒተሪ ፖሊሲ ደግሞ ምን እንደሚል እንነጋገራለን ማለት ነው። ወደ ትምህርታችን ከመግባታችን በፊት ሞኒተሪ ፖሊሲ ከማውራታችን በፊት ማለት ነው ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉት። ለጓደኞቻችሁ እንዲደርስ ደግሞ ሼር ማድረግ ይጠበቅባችኋል። ጥያቄ ማስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ፣ እንመልሳለን ማለት ነው። ከዚህ ትምህርት በኋላ ስለ ሞኔታሪ ፖሊሲ ከተነጋገርን በኋላ ማለት ነው ኮንትራስት ኤክስፓንሽነሪ ሞኔታሪ ፖሊሲ እና ኮንትራክሽነሪ ሞኔታሪ ፖሊሲ ምንድን ነው የሚለውን ልዩነታቸውን ማብራራት ይኖርባቸዋል። ኤክስፕሌን ሞኔታሪ ፖሊሲ ኢምፓክት ኢንተረስት ሬት ኤንድ አግሪጌት ዲማንድ አናላይዝ ዋይ ሞኔታሪ ፖሊሲ ኢዝ ኢምፖርታንት። እንደ ስታርታፕ አክቲቪቲ ሞኔታሪ ፖሊሲ ምንድን ነው? who is responsible for implementing monetary policy? የሞኔታሪ ፖሊሲን ኢምፕሊመንት ለማድረግ ኃላፊነት የተሰጠው ማን ነው? በተለይ ኢትዮጵያ ውስጥ ማለት ነው። why is monetary policy important in economy? ምንድነው ጥቅሙ ሞኔታሪ ፖሊሲ የሚለውን እነጋገራለን። monetary policy is the process of drafting, announcing and implementing the plan of action taken by the national bank or other monetary authority of a country that control the quantity of money in economy. በእኛ ሀገር ኮንቴክስት የሞኔታሪ ፖሊሲን ኮንትሮል የሚያደርገው ናሽናል ባንክ ኦፍ ኢትዮጵያ ነው። በሌላ ሀገር ደግሞ ሌላ ሊሆን ይችላል ማለት ነው። ስለዚህ ገንዘብን መቆጣጠር ነው በጥቅሉ ሞኔታሪ ፖሊሲ ማለት ነው። and the channels by which new money is supplied ገንዘብ እንዴት አድርገን ሳፕላይ እናደርጋለን። the national bank is a government agency that oversees the bank system and responsible for conduct of monetary policy. ስለዚህ ናሽናል ባንክ ነው የሞኔታሪ ፖሊሲን ህግ የሚያወጣው ማለት ነው። the bank takes different time in different countries እንግዲህ በሀገራቶች ሊለያይ ይችላል። the federal reserve system in the United States በአሜሪካ ፌዴራል ሪዘርቭ ሲስተም ነው የሚባለው በዩናይትድ ስቴትስ። በኢትዮጵያ ደግሞ ናሽናል ባንክ ኦፍ ኢትዮጵያ ይባላል። ፎር ኢንስታንስ በቻይና ሌላ ሴንትራል ባንክ ኦፍ ቻይና ሊሆን ይችላል። በዩኤስ ማነው በሩሲያ ሌላ ሊሆን ይችላል ማለት ነው። ሞኔታሪ ፖሊሲ ኮንሲስት ኦፍ ማኔጅመንት ኦፍ መኒ ሳፕላይ እንግዲህ የገንዘብን ሳፕላይ አቅርቦትን ማኔጅ ማድረግ ማስተዳደር፣ ኢንተረስት ሬትን ማኔጅ ማድረግ፣ ኤም ሚቲንግ ዘ ማክሮ ኢኮኖሚክ ኦብጀክቲቭ ሰች አዝ ኮንትሮል ኢንፍሌሽንን ኮንትሮል ማድረግ፣ ኮንሰምሽንን፣ ግሮዝ ኤንድ ሊኩዊዲቲን ኮንትሮል ማድረግ ነው የማክሮ ኢኮኖሚክ አንዱ ፖሊሲ የሆነው ሞኔታሪ ፖሊሲ ማለት ነው። ዚስ አቺቭድ ባይ አክሽን ሰች አዝ ሞዲፋይንግ ዘ ኢንተረስት ሬት ኢንተረስት ሬትን ሞዲፋይ ማድረግ ማሻሻል፣ ባይንግ ኦር ሴሊንግ ገቨርንመንት ቦንድስ የገቨርንመንት ቦንድ ሽያጭን ወይም ግዥን፣ ሬጉሌቲንግ ፎሬን ኤክስቼንጅ ሬት የውጭ ምንዛሬን ሬጉሌት ማድረግ ህግ ማውጣት፣ ኤንድ ቼንጂንግ ዘ አማውንት ኦፍ መኒ ዊች ባንክስ አር ሪኳየርድ ቱ ሜንቴን አዝ ሪዘርቭ ሪዘርቭ መያዝ ካለበትም እንደዚሁ በተመሳሳይ መንገድ ማለት ነው። Monetary policy is formulated based on inputs which are gathered from a variety of sources. For instance, the monetary authority may look at the macroeconomic numbers such as gross domestic product and inflation. GDP-ውን ያህል ኢንፍሌሽኑን ያህል ኢንዱስትሪ ሴክተሩን ግሮዝ ሬቱን ያህል ሌሎችንም ፊገሮችን አይቶ የሞኔታሪ ፖሊሲ ፎርሙሌት ሊደረግ ይችላል ማለት ነው። ህግ ሊዘጋጅ ይችላል። ጂኦፖለቲካል ዴቨሎፕመንት ኢንተርናሽናል ማርኬት ተመልክቶ ማለት ነው። ትሬዱን አይቶ ኦይል ኤምባርጎስ ማለት ነው። ዘ ሲንታይትስ may also ponder concern which are raised by group representing industries and business. Survey results from organization of repute and input from the government and other credible sources. Tools of monetary policy ቱሉ ምንድን ነው? ስለዚህ ናሽናል ባንክ ኢንፍሉዌንስ ያደርጋል ካልን የናሽናል የመኒ ሳፕላይን ኢንዳይሬክትሊ ባይ ቼንጂንግ ዘ ሞኔታሪ ቤዝ ኦር ዘ ሪዘርቭ ዲፖዚት ሬሽዮ የሚባላል እና ያንን መሰረት አድርጎ ነው። ቱ ዱ ዚስ ስሪ ኢንስትሩመንት ቱልስ አር ዲስፖዛል ሶስት ኢንስትሩመንታል ዲስፖዝ ያደርጋል። አንደኛው ኦፕን ማርኬት ኦፕሬሽን ኦኤም የሚባለው at the purchase and sale of government bonds ይሄ
የመንግስት ቦንድን የመግዛት የመሸጥ ጋር በተያያዘ ናሽናል ባንክ ማለት ነው። the birr at pace within the national bank purchases bond increases the monetary base and money supply. When the national bank sells bond to public, the birr it receives reduce the monetary base and then decrease the money supply. በገበያው ላይ ያለውን ገንዘብ መንግስት ለመሰብሰብ ካስፈለገ የወረቀት ቦንድ ለምሳሌ የህዳሴ ግድቡን በምንገነባበት ጊዜ ቦንድ ተዘጋጅቶ ሲሸጥ ነበር፣ የወረቀት ገንዘቡን ለመሰብሰብ ማለት ነው። ስለዚህ ሾርቴጅ ወይም ገንዘቡን ለመሰብሰብ ይጠቀምበታል። the conduct of open market operation varies from country ከአንድ ሀገር ወደ ሀገር ይለያያል። legal and institutional setting, the structure of financial system and the stage of development, the security and market. ስለዚህ የኦፕን ማርኬት ኦፕሬሽን ተግባራዊ ለማድረግ ከሀገር ሀገር ይለያያል። የፋይናንሻል ጥንካሬው፣ ደህንነቱ እና እድገት ጋር የተያያዘ ነው። ናሽናል ባንክ እንግዲህ ኮንዳክት ኦፕን ማርኬት ኦፕሬሽን ሲሰራ ስሩ ትሬዠሪ ቢልስ ማርኬቱ ዘ ኢንፍሉዌንስ ዘ ቫሪስ ላይክ liquidity level and net domestic asset of the banking system and money supply in the economy and monitor whether they confirm within the target level. In light of this, the National Bank of Ethiopia uses open market operation as one of its monetary policy instrument. In the absence of its own security, certain amount of government treasury bills need to allocate to National Bank of Ethiopia by government for its monetary policy purpose. በ2009 የወጣ ህግ ማለት ነው። ስለዚህ ዲስካውንት ሬት ነው አንዱ። the discount rate is the interest rate that the national bank charges bank to borrow funds from the ባንኮች ከናሽናል ባንክ በዲስካውንት ሬት እንዲወስዱ እንዲበደሩ ማድረግ ነው። ዲስካውንት ሬት is set by the national bank ነው board of governors and can adjust up or down the tools of monetary policy. It usually sets below the short-term interbank market rate. Access the discount window allows institutions to vary credit conditions, the amount of money they have to loan out, thereby affecting the money supply. Through the discount window, the central bank can affect economic environment and then employment and economic growth. In Ethiopia, the discount window facility for commercial banks stated March 2001. ሌላኛው RRR የሚባለው ይሄ required reserve ratio ይባላል። This refers the funds that banks must retain as a portion of the deposit made by the customers in order to ensure they are able to meet their liability. ተቀማጭ reserve ratio ማለት ነው። lowering the reserve requirement RRሩን መቀነስ release more capital for the bank to offer loan or to buy other assets. Increase the reserve requirement on the other hand reverse affect curtailing bank lending and slowing growth money supply ማለት ነው። ስለዚህ lowering the reserve ratio ማድረግ ጥቅሙ ምንድነው? ባንኮች offer loans and to buy other assets እና ኢኮኖሚክ ግሮዝን ለመጨመር ይረዳል። Increasing the reserve requirement ደግሞ ማድረግ effect curtailing bank lending and slowing the growth of the money ማለት ነው። Then the National Bank of Ethiopia uses this instrument control the liquidity of banks by varying the rate according to the target level. The higher the reserve requirement contracts the liquidity as well as credit expansion power of the commercial banks, and the opposite will increase liquidity and credit expansion power of bank. The higher the reserve requirement ሊኩዲቲ ምን ያደርጋል? ኮንትራክት እንዲያደርግ ያደርገዋል እና ክሬዲት ኤክስፓንሽኑንም በተመሳሳይ መንገድ ማለት ነው የኮመርሻል ባንኩ እና በሎወር ሪዘርቭ ሪኳየርመንት ማድረግ ደግሞ ኢንክሪዝ ምን ያደርገዋል? ኦር ኤክስፓንድ ሊኩዲቲውን ክሬዲት ኤክስፓንሽኑ ፓወር ኦፍ ዘ ባንክ ያደርጋል ማለት ነው። the national bank of Ethiopia cut the minimum deposit reserve ስለዚህ የኢትዮጵያ ናሽናል ባንክ ከ15 እስከ 10% in January 2012 it also
cut the liquidity asset to deposit ratio by the same margin to 20% from 25% previously. This move is aimed to encourage banks to lend money, particularly to the export sector. ኤክስፖርተሩን ለማበረታታት እና የማበደር አቅምን ለመጨመር ናሽናል ባንክ እነዚህን እርምጃዎች ይወስዳል። ታይፕስ ኦፍ ሞኔታሪ ፖሊሲ ምንድን ናቸው? የሞኔታሪ ፖሊሲ ታይፕ generally speaking, monetary policy can be categorized either monetary policies that lost interest rates and stimulate borrowing as an expansionary monetary policy እንለዋለን ማለት ነው። ኢንተረስት ሬቱን ሎ ማድረግ እና ስቲሙሌት ቦሮዊንግን ስቲሙሌት የምናደርግ ከሆነ ኤክስፓንሽነሪ ነው። በሌላ መንገድ ደግሞ ሉዝ ሞኔታሪ ፖሊሲ እንለዋለን ማለት ነው። ኮንቨርስሊ ኦር ሞኔታሪ ፖሊሲ ዛት ራይዝስ ኢንተረስት ሬቱን መጨመር reducing borrowing in the economy contractionary monetary policy or tight monetary policy እንለዋለን ማለት ነው። ስለዚህ በሞኔታሪ ፖሊሲ እና በሞኔታሪ ፖሊሲ ሆኖ በኤክስፓንሽነሪ እና ኮንትራክሽነሪ ሞኔታሪ ፖሊሲ መካከል ያለውን ልዩነት በግልጽ እዚህ ላይ ማየት እንችላለን ማለት ነው። ኤክስፓንሽነሪ ሞኔታሪ ፖሊሲ if a country facing high unemployment rate አንድ ሀገር ከፍተኛ የሆነ ስራ አጥነት ካለ ስሎው ዳውን ኦር ሪሴሽን ከገባ ኢኮኖሚው then the monetary authority can opt for an expansionary policy expansionary monetary policy ተግባራዊ ያደርግ increase an economic growth and expanding economic activity as a part of expansionary monetary policy the monetary authority often lowers the interest rate ስለዚህ ምንድነው የሚያደርጉት ኢንተረስት ሬቱን ሎወር ያደርጋሉ ስለዚህ various measures serving the promote spending and make money saving relatively unaffordable increase money supply in the market aims to boost the investment and consumer spending. Lower interest rate means that business and individual can secure loans convenient terms to expand productivity activity and then spend more on big ticket consumer goods ነው። ስለዚህ ኢንተረስት ሬቱን ቀነስን ማለት ግለሰቦች ወይም ድርጅቶች ከባንክ የመበደር አቅማቸው አደገ ማለት ኢንቨስት የማድረግ ሴቭ የማድረግ እድላቸው ጨመረ ማለት ነው። ሜጀር ኢንስትሩመንትስ ኦፍ ኤክስፓንሽነሪ ሞኔታሪ ፖሊሲ ስንል ዋናዎቹ ምንድናቸው? አንዱ ሬዲዩስ ዲስካውንት ሬትን መቀነስ ዛት ሚንስ ዲስካውንት ሬት ቀነሰ ማለት ቱ ኢንክሪዝ መኒ ሳፕላይ ዘ ናሽናል ባንክ ሬዲዩስስ ዘ ዲስካውንት ሬት then enable to commercial banks to take more loans from its and in turn to give more loans to produce investors at lower interest rate ማለት ነው። ስለዚህ መኒ ሳፕላይን ለመጨመር ናሽናል ባንክ ዲስካውንት ሬቱን ይቀንሳል። ባይንግ ሴኩሪቲ ስሩ ኦፕን ማርኬት ኦፕሬሽን ነው። ሌላው there is refers to buying and spending selling of government securities which influence money supply in the economy. For example, during a depreciation economy ሲሆን the central bank buys government bonds and securities from commercial banks paying in cash to increase their cash stock to lending the capacity ከባንኮች ናሽናል ባንክ ምን ይገዛል? የገቨርንመንት ቦንድ እና ሴኩሪቲ ይገዛል ማለት ነው። ሌላኛው reducing required reserve ratio RRRን መቀነስ ነው። every commercial bank is required to keep with the central bank እያንዳንዱ ባንኮች ማለት ነው በሴንትራል ባንክ ተቀማጭ አላቸው ፓርቲኩላር ፐርሰንቴጅ ዲፖዚት ኦር ሪዘርቭ ኢን ዘ ፎርም ኦፍ ካሽ በካሽ መልክ የሚያስቀምጡት ማለት ነው። ዚስ ፐርሰንቴጅ ኢዝ ኮልድ ሪኳየርድ ሪዘርቭ ሬሽዮ እንለዋለን ኦር ካሽ ሪዘርቭ ሬሽዮ እንለዋለን። በእያንዳንዱ ባንኮች በናሽናል ባንክ የሚያስቀምጡት ማለት ነው። ዱሪንግ ዲፕሬሽን ኢኮኖሚው ሲንቀሳቀስ ሴንትራል ባንክ ሎወርስ ምን ያደርጋሉ? ካሽ ሪዘርቭ ሬሽዮን ሎወር ማድረግ thereby increasing commercial bank to capacity to credit to give credit ማለት ነው። if the economy is suffering recession and high employment without below potential GDP expansionary monetary policy can help an economy return to its potential GDP. Figure 4.3 ላይ below illustrates this situation. This example shows the short run upwards sloping Keynesian aggregate supply curve ማለት ነው። The original equilibrium during the recession of EU occurs at an output level of 600
An expansionary policy will reduce the interest rate and stimulate investment and consumption spending, causing the original aggregate demand curve to shift right to AD. So the new equilibrium E1 occurs at the potential GDP level of 700 ማለት ነው። እዚህ ጋር የምናየው ምንድነው? መጀመሪያ እዚህ ጋር ነበረ 600 ማለት ነው። 600 የነበረው አውትፑቱ ወደ 700 ሲያድግ ከኤዲ እንትኑ ወደ ምን ሄደ? ወደ ኤዲ ዋን አደገ ማለት ነው። ስለዚህ ድማንዱ ጨምሯል ማለት ነው። ኤክስፓንሽነሪ ሞኔታሪ ፖሊሲ አፕላይ ሲደረግ። ኮንትራክሽነሪ ሞኔታሪ ፖሊሲ ደግሞ ምን ማለት ነው? ኢንክሪዝ መኒ ሰፕላይ ገንዘብ መጨመር ሊድ ቱ ሃየር ኢንፍሌሽን ራይዝ ዘ ኮስት ኦፍ ሊቪንግ ኤንድ ኮስት ኦፍ ዱይንግ ቢዝነስ። ስለዚህ የሊቪንግ ስታንዳርድ እና የቢዝነስ የመስራት እንትን ሊዳከም ይችላል ገንዘብ መጨመር ማለት ነው። ኮንትራክሽነሪ ሞኔታሪ ፖሊሲ ኢንክሪዝስ ምንድን ነው? ኮንትራክሽነሪ ሞኔታሪ ፖሊሲ ማለት ኢንክሪዝ ኢንተረስት ሬት አንድ ባይ ስሎዊንግ ዘ ግሮዝ ኦፍ ዘ መኒ ሳፕላይ ኤሚንግ ቱ ብሪንግ ኢንፍሌሽን ዳውን። ኢንፍሌሽን ለመቆጣጠር ደግሞ ምን እናደርጋለን? እነዚህን ቱሎች ተግባራዊ እናደርጋለን ማለት ነው። አዶፕት ይደረጋል። ዚስ ካን ስሎ ኢኮኖሚክ ግሮዝ and increase unemployment, but it is often necessary to cool down the economy and keep it in check. Major instruments of contractionary monetary policy ምንላቸው ደግሞ በኤክስፓንሽነሪ ሞኔታሪ ፖሊሲ ያስቀመጥናቸው በተቃራኒው ተግባራዊ ማድረግ ነው። ኢንክሪዚንግ ዘ ዲስካውንት ሬት ነው። ዲስካውንት ሬትን መጨመር። ዲስካውንት ሬት ስንጨምር ኤክሰስ ዲማንድ ሊንክ ቱ ኢንፍሌሽን ዘ ሴንትራል ባንክ ራይዝ ኢትስ ሬት this rise the cost of borrowing which discourages commercial banks from borrowing from the central bank እንዳይበደሩ ያደርጋቸዋል ባንኮች ማለት ነው። An increase in the bank rate forces the commercial bank to increase their lending rate of interest which makes credit costlier. As a result the demand for loans fall. ስለዚህ የብድር መበደር ፍላጎታቸው ይቀንሳል። on the other hand high rate of interest induces households to increase their saving. ሰዎች ወይም ግለሰቦች ሃይ ኢንተረስት ሬት ሲኖር ሴቪንግ ይበረታታል። ባይ ሪስትሪክቲንግ ኤክስፔንዲቸር ኦን ኮንሰምፕሽን ኦር ዲስከሬጂንግ ኢንቨስትመንት ዚስ ኤክስፔንዲቸር ኦን ኢንቨስትመንት ኤንድ ኮንሰምፕሽን ኢዝ ሪዲዩስ ዜርባይ ሪዲዩሲንግ ዘ አግሪጌት ዲማንድ ማለት ነው። ሁለተኛው ሴሊንግ ሴኩሪቲ ስሩ ኦፕን ማርኬት ኦፕሬሽን ነው። በፊት ባይንግ ነበረ፣ አሁን ደግሞ ሴሊንግ። ናሽናል ባንክ ደግሞ አሁን ለባንኮች ምን ያደርጋል? ይሸጣል። ዱሪንግ ኢንፍሌሽን ዘ ሴንትራል ባንክ ሴልስ ገቨርንመንት ሴኩሪቲ ቱ ኮመርሻል ባንክስ which loses an equivalent amount of their cash reserve, thereby reducing their capacity to offer loans. This absorbs liquidity from the system. Consequently, there is a fall in investment and aggregate demand. ማለት ነው። Increase the RRO reserve rate ratio or cash reserve ratio የምንለውን ኢንክሪዝ ማድረግ። During inflation, the central bank increases reserve rate ratio, thereby curtailing the lending capacity of the commercial banks. For example, if an economy is producing at a quantity of output about potential GDP, a contractionary monetary policy can reduce inflationary pressure for rising price level. In figure 4.4, below the original equilibrium E naught occurs at the output of 750, which is above the potential GDP. A contractionary monetary policy will raise the interest rate, which discourages borrowing for investment and consumption spending and causes original demand curve AD naught to shift left to AD1. So the new equilibrium E1 occurs at the potential GDP level of 700. ስለዚህ ኤዲ መጀመሪያ የነበረው እዚህ አካባቢ ነበረ 750 ከዛ ኮንትራክሽነሪ ሞኔታሪ ፖሊሲን ተግባራዊ ስናደርግ ወደ ኢዋን ይመጣል ዲማንድ። ይሄ ሎንግ ረን አቨሬጅ ሎንግ ረን አግሪጌት ሳፕላይ ነው። ይሄ ሾርት ረን አግሪጌት ሳፕላይ ነው ማለት ነው። ስለዚህ ወደ ኋላ የመመለስ ሽሪንክ እንዲያደርግ ኮንትራክት እንዲያደርግ ስራዎች ይሰራሉ ማለት ነው። the two examples above that the monetary policy should be counter cycle። ስለዚህ ካውንተር ሳይክል ነው that is should be doing counterbalance that business cycle of economic downturn and up swing. The national bank should loosen the economic policy, the monetary policy when a recession has caused unemployment to increase and tighten it when the inflation trend. Of course, counter cycle policy does pose
danger of overreaction. If loose monetary policy that seeks to end recession goes too far, it may push aggregate demand so far to the right that it triggers inflation. If tight monetary policy that seeks to reduce inflation goes too far, it might push aggregate demand so far to the left that recession begins. Figure 4.5a and b summarize that the chain of effect that connects loose and tight monetary policy to choose in out and the price level. ስለዚህ ኤክስፓንሽነሪ ሞኔታሪ ፖሊሲ ነው ይሄ። ይሄኛው ደግሞ ኮንትራክሽነሪ ሞኔታሪ ፖሊሲ ነው። ይሄ መኒ ነው። መኒ ሳፕላይን ኢንክሪስ ስናደርግ ነው። ኢንተረስት ሬትን ስንቀንስ ነው። ኢንካም ኢንክሪስ ሲያደርግ ነው። ኮንሰምፕሽን ይጨምራል። እንግዲህ ፕራይስ ይጨምራል። ሪል ጂዲፒውም በዛው ልክ ይጨምራል ማለት ነው። ኤክስፓንሽነሪ ኮንትራክሽነሪ ማለት መኒ ሳፕላይን መቀነስ ነው። ኢንተረስት ሬትን መጨመር ነው። ያኛው ኢንተረስት ሬት መቀነስ ነው። ኢንካም ይቀንሳል፣ ኮንሰምፕሽን ይቀንሳል፣ ፕራይስ ይቀንሳል፣ ጂዲፒው ይመጣጠናል ማለት ነው። ፓዝዌይ ኦፍ ሞኔታሪ ፖሊሲ ማለት ነው። in the contractionary monetary policy, a path, the central path causes supply of money and loanable funds to increase, which lowers the interest rates, stimulating additional borrowing for investment and consumption, and shifting the aggregate demand to the right. The result is the higher price level and at least in short run the higher level GDP. ሁለተኛው ደግሞ ቢ ላይ የኮንትራክሽን ሞኔታሪ ፖሊሲ ፓዝዌይ central path causes the supply of money and creating the economy to decrease, which raises the interest rates, discouraging borrowing for investment and consumption and shifting that demand to the left. The result is lowering price level and at least is the short run lower the real GDP. Activity እንግዲህ እዚህ ላይ የተቀመጠው what are the tools of another tools of monetary policy? የሞኔታሪ ፖሊሲ ቱል ምንድን ናቸው? Explain briefly any two types of monetary policy which can cause by controlling excess demand. በኤክስፓንሽነሪ ሞኔታሪ ፖሊሲ እና በኮንትራክሽነሪ ሞኔታሪ ፖሊሲ መካከል ያለውን ልዩነት ግለጹ ይባላል። ስለዚህ ይህንን በተገቢ መንገድ አሁን ከተማርነው አንጻር እና በክፍል ውስጥ የሚሰጣችሁን ትምህርት ከግምት ውስጥ በማስገባት መግለጽ ይኖርባችኋል ማለት ነው። እንግዲህ ተማሪዎች በሚቀጥለው ጊዜ ደግሞ ኢንካም ፖሊሲ ኤንድ ዌጅ የሚለውን እንማማራለን። ስለ ሞኔታሪ ፖሊሲ እና ፊዚካል ፖሊሲ ጠቅለል ባለ መንገድ በዚህ መንገድ ተምረናል። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ለጓደኞቻችሁ እንዲደርስ ደግሞ ሼር